ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ዕለተ ቅዳሜ የካቲት 28 2018 በኢትዮጵያ ዘመን አቆጣጠር ማርች 7 2026 በጎርጎሳውያን ዘመን አቆጣጠር እንደ ቀደም ተከተል የጋት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሐሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ ከምንም በላይ አብራችሁ ስለሆናችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። የመጀመሪያው መረጃዬ ሁለት መረጃዎች አሉ። የመጀመሪያ መረጃዬ የህወሓት ኮር እና ከኮር በላይ አመራሮች ስብሰባ ትናንት ከሰዓት ጀምረው በመቀሌ ከተማ እያካሄዱ ነው። በምን ዙሪያ ተወያዩ የሚል አጭር መረጃ ከዛው ከስፍራው ያደረሱኝን ወዳጆቼ የጋት ሚዲያ ቤተሰቦች ወደ እናንተ አደርሳለሁኝ ማለት ነው። በመቀጠል የኤሚሬትስ ፖሊሲ ሴንተር የዩናይትድ አረብ ኤሚሬት የፖሊሲ ሴንተር ከአያቶላህ አሊ ኻሜኒ በኋላ የኢራን ዕጣ ፈንታ ምን ይመስላል የሚል ሶስት ቢሆናሎች ሶስት ሴናሪዎች አድርሷል። ይህንንም አርቲክሉን ዳውንሎድ በማድረግ ወደ እኔ ፎርዋርድ ያደረገልኝ በውጭ ሀገር የሚኖር የጋት ሚዲያ ቤተሰብ እንዲሁ ምስጋናዬን አቀርባለሁ ማለት ነው። ጋት ሚዲያ ከእናንተ እውነተኛ መረጃ በመቀበል አንዳንዴ ደግሞ የደረሱንን መረጃዎች በማጣራት ትራያንጉሌት በማድረግ ወደ እናንተ የሚደርስበት ከአድማጭ ወደ አድማጭ ከህዝብ ለህዝብ የሆነ ሚዲያ ነው። እኔ ይህንን አጋፍራለሁ ማለት ነው። እያሳለጥኩ ቀጥላለሁ። የራሴንም ደግሞ አንዳንዴ በኤክስክሉሲቭ የራሴን ኦፒኒየን የማካትት ይሆናል ማለት ነው። እንዳልኳችሁ ትናንት ከሰዓት ጀምሮ ኮር እና ከኮር በላይ የሚባሉ ራሱን የትግራይ ዲፌንስ ፎርስ ወይም የትግራይ መከላከያ ኃይል ብሎ የሚጠራው የታጣቂ ቡድን አመራሮች በመቀሌ ከተማ ስብሰባ ጀምረዋል። ስብሰባቸው ትናንት ከሰዓት የጀመረው ዛሬ የሚቀጥል ነገ እስከ ምሳ ሰዓት ድረስ ነገ እሑድ እስከ ምሳ ሰዓት የሚደርስና ከዛ በኋላ ደግሞ እዚህ ኮርና ከኮር በላይ የሰበሰቡ አመራሮች ወደ ግንባራቸው ከሄዱ በኋላ በዛ ያሉትን ደግሞ እስከ ታች ድረስ እስከ ዩኒት አዛዥ ወይንም በወታደራዊ ቋንቋ 9 እስከ 12 አሃድ የያዘውን እስከ ጓድ ወይም እስከ ስኳድ ድረስ ያለውን እንዲያወያዩ አቅጣጫ የተቀመጠበት መሆኑን ነው መረጃዎች ያደረሱኝ። በትናንትናው ዕለት ከሰዓት ላይ ወረቀት ወይም የመወያያ ሀሳብ ቀርቧል። የዓለም አቀፋዊ አህጉራዊና ቀጠናዊ የሆኑ አጠቃላይ የሰላምና ደህንነት፣ የጦርነት፣ የኃይል አሰላለፍ ግምገማዎችን ውይይት ቀርቧል። ከዛ በመቀጠል የኢትዮጵያ አጠቃላይ የሰላምና ደህንነት ሁኔታ ከብልጽግና መንግስት ከኢትዮጵያ መንግስት አንጻር የሰራዊቱ የመንግስት ቁመና ምን ይመስላል በሚል በፖለቲካ በኢኮኖሚ በዚህ በዋነኝነት የኑሮ ውድነት አለ፣ የሰላም መደፍረስ አለ፣ ብልጽግናና መንግስትና ህዝብ ሆድና ጀርባ ሆነዋል፣ ግጭቶች በየቦታው አሉ፣ እነዚህ ህዝቡን ተስፋ አስቆርጦታል፣ ኢህአዴግን እየናፈቀ ነው ህዝቡ የሚል ግምገማ አቅርበዋል። በተመሳሳይ በሶስተኛ ደረጃ የአጋርነት በሚል ከሻቢያ ጋር ከፋኖ ጋር ከኦነግ ሸኔ ከሱዳን መንግስት ጋር በሚል በወረቀቱ ላይ የግብፅ ጉዳይ አልተነሳም የሚል ነው የመረጃ ምንጭ። በዚህ መሰረት ከሻቢያ ጋር ያለን መስተጋብር በከፍተኛ ደረጃ ሁኔታ እያደገ ነው። ከፋኖ ጋር በተመሳሳይ በአሁኑ ጊዜ በጋራ እየሰራን ግንባሮችን የውጊያ ግንባር እያሰፋን ነው። ከኦነግ ሸኔ ከሌሎችም እንግዲህ እነሱ ያሉት የኦነግ ሸኔ እና ሌሎችም ጋር አብረን በጋራ እየሰራን ነው። ከፍተኛ የድጋፍና የአብሮ እንስራ ጥያቄ እየደረሰን ነው። አቅማችን በቻለ መልኩ እያደረግን ነው የሚል የገመገሙት አለ። በትግራይ ሁኔታ የጦርነት ዝግጅትን በተመለከተ በታጣቂው ውስጥ ያለ ዝግጁነት፣ የትግራይ ህዝብ ጦርነቱን የመደገፍ የፖለቲካ ልሂቃን፣ ወጣቶች፣ ምሁራን እና የህወሓት ፓርቲ አባላት ደጋፊውና የአመራር ወጥነት አንድነት በሚል የገመገሙበት ሁኔታ
በተመሳሳይ አቅርበዋል። ከሻዕቢያ ጋር ያለን ጠንካራ ግንኙነት የሁለትዮሽ ትስስራችንን የበለጠ በማሳደግ በተመረጡ ስትራቴጂክ ቦታዎች ላይ ጽሕፈት ቤትን እስከ ማቋቋም ሻዕቢያ ውስጥ ረዥምና ዘላቂ የሆነ ወታደራዊ ስልጠና ኤርትራ ውስጥ ረዥምና ዘላቂ የሆነ ወታደራዊ ጣቢያ ስልጠና ጣቢያ ማቋቋምን ያካተተ ነው። የዓለም አቀፍ ተቋማትና የዜና አውታሮች የሻዕቢያ ወታደሮች ኢትዮጵያ ውስጥ ይንቀሳቀሳሉ፣ ድንበር ጥሰዋል በሚል በዲፕሎማቲክ ማህበረሰቡ በኩል የሚቀሰቀሱ ቅስቀሳዎችን ለማስተባበል ስራ መሰራት አለበት በሚል ያስቀመጡት አለ። በዋናነት በአሁኑ ጊዜ የወጣቶች እየኮበለሉ ነው፣ ወደ ውጭም እየሄዱ ነው፣ ወደ ጎረቤት ሀገራት እየሄዱ ነው። በባለፉት ወር ብቻ በጥርና አሁን በያዝነው የካቲት ከ67,000 በላይ ወጣቶች በእግር በመኪና በአየር ትራንስፖርት ከትግራይ ወጥተዋል የሚል ግምገማ አስቀምጠዋል። ይሄ የወጣቶች መውጣት ወደ ጦርነት በምንገባበት ጊዜ የሰው ኃይል መሳሳት ሊያጋጥመን ይችላል። ይህንን ለመፍታት ይህንን ችግር ለመቅረፍ ደግሞ ከቲዲኤፍ ወይም ከትግራይ መከላከያ ኃይል በዲዲአርም በተለያየ በጤናም በተለያየ ምክንያት የተቀነሱ በዲዲአር የወጡ በአስቸኳይ እንዲመለሱ የተሰጠ ትዕዛዝ ቢኖርም መንጠባጠብ መቆራረጥ ስላለ እሱ ላይ የበለጠ መስራት አስፈላጊ ነው። ህዝቡን በየደረጃው ማወያየት ያስፈልገዋል። የፖለቲካ አመራር ህዝቡን ማወያየት አለበት። ወታደራዊ ስልጠና በአስቸኳይ መጀመር አለበት። አፈሳን ጨምሮ የግዳጅ ወታደራዊ ስልጠናን ጨምሮ ሁሉም አማራጮች መተግበር አለበት የሚል አጠቃላይ አቅጣጫ ነው ያስቀመጡ። በትግራይ ክልል ውስጥ የሚንቀሳቀሱ የጸረ ለውጥ ኃይሎች እንግዲህ በእነሱ አገላለጽ የባንዳ ተወካዮችን ቅጣት መቅጣት ያስፈልጋል፣ የማያዳግም እርምጃ መውሰድ አለብን በሚል ያስቀመጡት አለ። በዚህ ወጣቶች አፈሳን በተመለከተ ዛሬ እንዳልኳችሁ ቅዳሜ ነው 28 የካቲት 28 በነገው ዕለት በሰሜን ምዕራብ ትግራይ ዞን በአስገደ ወረዳ ላይ መሐመዳይ በሚባል ቀበሌ አፈሳ እንደሚኖር መረጃዎች ደርሶኛል። እንግዲህ አሁን መሐመዳይ አስገደ ወረዳ ሰሜን ምዕራብ ትግራይ ዞን ወጣቶች አፈሳለ። ይሄ ማለት በሌሎች አካባቢም ፕሊስ በትግረኛ የምትከታተሉ ወዳጆች ይሄ አስተማማኝ የደረሰኝ መረጃ ነው። በራሳችሁ ቋንቋ በተለያየ መንገድ እንድታሰራጩት ይሁን። የህወሓት አክቲቪስቶች እንደ ዓላማም ይዘው አንዳንዶቹ በግላጭም አዲስ አበባ ባግዳድ ትሆናለች፣ ሶሪያ እናረጋታለን፣ ጋዛ ይሆናል እያሉ እየቀሰቀሱ ነው። ህወሓት የሚከፍላቸው የታወቁ አክቲቪስቶች ናቸው። ጊዜያዊ አስተዳደሩም ህወሓትም ህጋዊነቱን ቢያጣም እንደዚሁ ነው። ራሳቸው አፍሌትድ ሆነው እንዲህ አይነት በኢትዮጵያ ላይ ቅስቀሳ የሚያደርጉትን እረፉ ማለት አስፈላጊ ይመስለኛል። ስብሰባው ዛሬም ቀጥሏል። ከሰዓትም እንግዲህ ምሳ ሰዓት ላይ መረጃ ካገኘው ተጨማሪ መረጃ በጋት ዕለታዊ እንደ አስፈላጊነቱ በጋት ውሎም ወደ እናንተ ማድረሳችሁ ይሆናል። አሊያ የተጠቃለለ መረጃ ሆፕፉሊ ማታ የሚኖረኝ ይሆናል። ነገ ጠዋት እንዲሁ ወደ እናንተ አደርሳለሁ ማለት ነው። ይህንን ካልኩኝ ምናልባት የለውጥ አንቀሳቃሾች የሚባሉትን ያው ሰፋፊ ስሮች ይኖራሉ ብያችሁ ነበር ከዚህ በፊት ቲክቶክ ላይ በፌስቡክ በተለያየ መንገድ ጦርነት በቃን፣ የትግራይ ህዝብ ከዚህ በላይ ጦርነት አያስተናግድም የሚሉትን እያሰሩ እየፈቱ በዋስም እየፈቱ ያሉበት ሁኔታ ነው ያለው። በዚህ ደረጃ አስፈላጊው የሆነ ጥንቃቄ ሊወሰድ ይገባል ማለት ነው። እሱን ካልኳችሁ እንግዲህ ወደ ሁለተኛው መረጃ ሲሄድ የድህረ አያቶላህ አሊ ኻሜኒ ኢራን ምን ትመስላለች በሚል አስቀድሜ እንዳልኳችሁ የኤሚሬትስ ፖሊሲ ሴንተር ቲንክ ታንክ ኢንስቲትዩት ነው። ኦፍ ኮርስ ከዩናይትድ አረብ ኤሚሬት የውጭ ጉዳይ ሚኒስትር ጋር አፍሌትድ የሆነ ተቋም ነው። ይሄ የኤሚሬትስ ፖሊሲ ሴንተር ኢራን ስተዲስ የኢራን ጥናት ማዕከል ከትናንት በስቲያ ዛሬ 7 ነው። ከትናንት በስቲያ በ5 ማርች 2026 ለንባብ ያቀረበው ጽሁፍ ሰፊ ጽሁፍ ነው። ኢራን ማንበብ ለምትፈልጉ ነው። ኢራን አፍተር ኻሜኒ ፖቴንሻል ትራንዚሽን ኢን ዘ ኮንቴክስት ኦፍ ኮንፍሊክት ብሎ
ምንድን ነው ሊሆን የሚችለው የግጭቱን በተመለከተ ይልና 3 ሴናሪዎችን አስቀምጧል። ከዛ በፊት በነገራችን ላይ በዛሬው ዕለት የኢራን ፕሬዝደንት አንድ መግለጫ ሰጥቷል። ምንድን ነው የሚሉት? ኢራን ኢንተርናሽናል እንግሊሽ ቨርሽኑ ያወጣው those dreaming of Iran's unconditional surrender will take that dream to their graves። ኢራን እንግዲህ እዚህ ላይ የአሜሪካ ፕሬዝደንት ዶናልድ ትራምፕ አንድ we make Iran great again ሚጋ የሚል ሜክ አሜሪካ ግሬት አጌን እንደሚሉት ሜክ አይ ኢራን ግሬት አጌን ኢራንን ጠንካራ ሀገር እናረጋታለን። ነዳጅ አላት፣ የተፈጥሮ ሀብት አላት፣ ጠንካራ ህዝብ አላት፣ ዲሞክራሲ የሰፈነበት መሰረታዊ የሆነ ኢኮኖሚ ችግሮች የሚፈቱበት በቀጠናዊ በዲሞክራሲ ግንባታ ላይ የማይተካ ሚና የሚኖራት ጠንካራ ሀገር እናረጋታለን እያሉ ነው። አንድ ሁለተኛ ያም ብቻም ሳይሆን በመሪው ምርጫ ላይ መሳተፍ አለብኝ። ለምሳሌ ሞጅታብ የሚባለው ልጃቸው ይተካል። መጀመሪያ ሞተዋል ሲባል ነበረ። ኖ አሁን ደግሞ ሌትሊ አልሞተም የሚል መረጃዎች እየመጡ ነው። እንግዲህ እንደምታዩት አያቶላህ አሊ ኻሜኒ ቀብራቸው እየተራዘመ ነው ያለው። ለዚህ ለቀብራቸው መራዘም አንደኛው ዋና ምክንያት ሳይቀበሩ ተተኪ መምረጥ አስቸጋሪ ነው። ለምን? እስራኤልም አሜሪካም የተተካውን አመራር ማን እንደሆነ ባወቅን ቅጽበት እናስወግዳለን፣ እንገድላለን ብለዋል። የኢራን አደረጃጀት ቴዎክራቲክ ነው፣ ሃይማኖታዊ ነው። ሃይማኖታዊ ሆኖ ግን ሁለት ፓራላል ነው አደረጃጀቱ። አንደኛው ሱፕሪም ሊደር አለ፣ ከፍተኛው መሪ የሚባለው። ይሄ ከፍተኛ መሪ የኢራንን የፖለቲካ፣ የኢኮኖሚ፣ የማህበራዊ ኤቭሪቲንግ ይቆጣጠራል። አንሊሚትድ ፓወር አለው። ተጠሪነቱ ለአላህ ነው። ተጠያቂነቱ ለአላህ ለፈጣሪ ነው። ህዝብ የሚጠይቀው ምናምን አይደለም። ሁለተኛው ደግሞ ፕሬዝዳንቱ አለ። ይሄ ፕሬዝዳንቱ ምርጫ በየ4 ዓመቱ ይደረጋል። ሞሮለስ ፋንክሽኒንግ የሆነ ፒውር ዲሞክራሲን ባንለው ቢሮክራሲውን ፋንክሽን ያደርጋል። አድሚኒስትሬቲቭ ሾዎችን ማኔጅ ያደርጋል። ዘ ሃይስት እንደ አንሊሚትድ ፓወር ያለው ሱፕሪም ሊደሩ። ይሄ መሪ ደግሞ እንደገና በውስጡ መዋቅሮች አሉት። አይአርጂሲ አለ፣ የኢራን ሪቮሉሽነሪ ጋርድስ ኮርፕስ። ይሄ ተቋም አይአርጂሲ የሚባለው ተቋም ደግሞ የኢራንን 1/3 ኢኮኖሚ ማኔጅ የሚያደርገው ወይንም ጠንካራው ኢኮኖሚ የባላስቲክ ሚሳይል ማምረቻው በሉት፣ የጦር መሳሪያ ተሽከርካሪ የሚያመርተው ቴክኖሎጂ ላይ፣ ፋይናንሱ ላይ ፋንክሽኒንግ የሆነ ቢዝነስ ውስጥ ኢንቮልቭ አድርጓል። 1/3። ከዛ ባለፈ ደግሞ ይቅርታ፣ ከዛ ባለፈ ባሲጅ የሚባል ወይንም ይሄ ህዝባዊ ሚሊሻ አለ። ፓራሚሊተሪ ነው፣ ዌል ትሬንድ ነው። እንግዲህ የሞራል ፖሊስን ጨምሮ ለምሳሌ ሂጃብ በትክክል ለብሰሻል አለበስሽም፣ እንደዚህ አይነት አጠቃላይ የሞራል ፖሊስን ጨምሮ ፋንክሽን የሚያደርግ የውጭ አርም አለው። ምንም እንኳ በየጊዜው እየተከረከመ ቢመጣም የፍልስጤሙ ሐማስ አለው፣ የሊባኖስ ሄዝቦላ አለ። በነገራችን ላይ ሄዝቦላ ላይ በተደጋጋሚ ጥቃት እየፈጸሙ ያሉት እስራኤሎች ትናንት አዳራቸውን ጨምሮ ፋይናንስ ላይ ኮንትሮል ያደርጋል። ኢኮኖሚው ላይ 1/3 ብያቸዋለሁኝ። ሌላው እንግዲህ የፖሊስ ፎርስ አለ። ዙሮ ዙሮ የዚህ ጠንካራ የሆነውን ኃይል የሚቆጣጠረው የፋንክሽኒንግ የሚያደርገው የአይአርጂሲው ነው። በዚሁ አጋጣሚ እንዳልኳችሁ መምረጥ ፔዚሽኪያን ኢራን ቱ ሃልት ስትራይክስ ኦን ኔቨርስ ይላል። እንግዲህ 12 ሀገራት ላይ ጥቃት ፈጽማለች እና አልተመረጠም እስካሁን። አያቶላህ አሊ ኻሜኒም እስካሁን ቀብራቸው አልተፈጸመም፣ እየተራዘመ ነው ያለው። አንደኛ መርጠን ሳይቀበሩ መምረጥ አያቶላህ አሊ ኻሜኒ ቀብራቸው የቀብር ስነ ስርዓታቸው ሳይፈጸም ተተኪ መምረጥ ተቀባይነት የለውም ስላችሁ እኔ ያልኩኝ እንዳልመስል ወደ 88 አባል ሀገራት 88 አባላት ያሉት ዘ 88 ስቴት አሰምብሊ ኦፍ ኤክስፐርትስ 88 the 88 seat assembly of experts, a group of mostly hardline clerks, will choose Khamenei's replacement, but no clear successor is in place ይላል። 88 አባላት ነው ያሉት። ይሄ
ከፍተኛ የሚባሉ የሃይማኖት ልሂቃን በአብዛኛው ደግሞ እነዚህ አክራሪ የሺዓ እምነት ተከታዮች በሚል ላይ ያስቀመጠው እነሱ ላይ አንደኛ ተሰብስበን በባለፈው ሊሰበሰቡ ብለው ጥቃት ተፈጽሟል። ከነዚህ ከ88ቱ ላይ ጥቃት ደርሷል። እሱ ስቲል አልተገለጸም። ነገር ግን ለመምረጥ ብንሰበሰብም ከሞሳድም ከሲአይኤም ጆሮ ያመልጥም ጥቃት ይፈጸምብናል በሚል ሁለተኛ ዶናልድ ትራምፕም እስራኤልም አዲስ በሚመረጠው አያቶላህ ላይ ያው አያቶላህ መሪ ማለት ነው ትልቁ በዛ ላይ ጥቃት እንፈጽማለን ማለታቸው ተከትሎ በሶስተኛ ደረጃ ደግሞ የአያቶላህ አሊ ኻሜኒ ቀብር ሳይፈጸም ተተኪያቸውን መምረጥ አግባብነት የለም በሚል በዚህ በቡድን ውስጥ በዚህ በቴዎክራቲክ ፋንክሽን እንዲያደርግ በዚህ በምክር ቤቱ ላይ 88 አባላት ባሉት ላይ በተነሳው ምክንያት እስካሁን መሪ አልተመረጠም። ይህንን መሪ መምረጥ አለብን በሚል የተነሳውን ጉዳይ መሱድ ፔዜሽኪያን ምንድን ያሉት? አንደኛ ኢራናውያን ሱፕሪም ሊደርም ይሁን ለሱፕሪም ሊደሩ ተመራጭ ምንድነው ተጠሪ የሚሆኑ ተቋማትን መሪዎቻቸውን መምረጥ የኢራን ያልተገደበ መብት ነው። እንዲያውም ሌሎች የኒውዮርክ ከንቲባንን መምረጥ የማይችል ፕሬዚዳንት ለኢራን መሪ ሊመርጥ አይችልም የሚል ሳላቅ ትችት እያቀረቡ ነው ያሉት። በተመሳሳይ የኢራን ፕሬዚዳንት መሱድ ፔዜሽኪያን ምንድን ያሉት? ኢራን በዚህ በጎረቤት ሀገራት ላይ ወይንም የአሜሪካና የተባባሪዎቿ ሚሊተሪ ፕሬዘንስ አለ በሚል 12 ሀገራት ላይ ጥቃት ፈጽመዋል። ኦኬ ዌል እስራኤልን እናውጣው ከዚህ ውስጥ ዳይሬክት ትሬድ ስለሆነ ሳውዲ አረቢያ ላይ፣ ዩናይትድ አረብ ኤሚሬት ላይ፣ ኢራቅ፣ ጆርዳን፣ ኳታር፣ ባህሬን፣ ኦማን፣ ሶሪያ፣ ሊባኖን፣ አዘርባይጃን እና ቆጵሮስ ላይ ሳይፕረስ ላይ ጥቃት ፈጽመዋል። ኢብን በትናንትናው ዕለት የጆርዳን ላይ ያለው ወደ 300 ሚሊዮን የአሜሪካ ዶላር የሚያወጣ የአሜሪካ ታድ ሚሳይል ጥቃት እንደተፈጸመበትና ሙሉ ለሙሉ ከጥቅም ውጭ እንደሆነ ብሉምበርግ የዘገበበት ሁኔታ ነው ያለው ማለት ነው። እና ምንድን ነው የሚሉት መሱድ ፕሬዚደንቱ አሁን ለጊዜው በጎረቤት ሀገራት ላይ የምንፈጽመውን ጥቃት አቁመናል የሚል አስቀምጠዋል። የእንግሊዝ ምክትል የጠቅላይ ሚኒስትር ዴቪድ ላሚ ዶናልድ ትራምፕ ሃዝ ኖ ራይት ቱ ቹዝ ኢራንስ ኔክስት ሊደር። እንግዲህ በአውሮፓና በአሜሪካ መካከል በአገሮቿ መካከል በስፔንን እያያችሁ ነው። በጣም ሰፋፊ ልዩነቶች የተፈጠሩ ነው እና ዴቪድ ላሚ ምንም በዚህ መብት የላቸውም በሚል ያስቀመጡት ሁኔታ አለ ማለት ነው። ይህንን ሁሉ ይዘን የድህረ አያቶላህ አሊ ኻሜኒ ኢራን ምን ትመስላለች በሚል ስናይ እንደምታውቁት የመጀመሪያው ነገር አያቶላህ አሊ ኻሜኒ የአያቶላህ ኻሜኒ እኚህ በባለፈው የሞቱት ናቸው። ኻሜኒ ደግሞ ከሳቸው ቀድሞ የነበሩ የሱፕሪም ሊደር ናቸው። አያቶላህ ኻሜኒ እንግዲህ በ1964 እንደተሰደዱ ከዛ አያቶላህ ኻሜኒ ከመሰደዳቸው በፊት አያቶላህ አሊ ኻሜኒ በ1939 መወለዳቸውን እዚህ ማሻድ በምትባል በምስራቃዊ ኢራን በ86 ዓመታቸው ነው የሞቱት። ከዛም ባለፈ ትምህርታቸውን በአያቶላህ ኻሜኒ ስር ውስጥ ሆነው ኮም በምትባል ከቴህራን በቅርብ ባለች ከተማ ላይ ኖት ፋር ፍሮም ቴህራን አቴንድድ ኢን ኮም እና በአንደር ዘ ጋይዳንስ በአያቶላህ ኻሜኒ ስር ሆነው ትምህርታቸውን እንደተማሩ እጅግ በጣም ዲቮትድ የሆነ ለሺዓ እስልምና ዲቮትድ የሆነ ከአባታቸውና ከሁለት ወንድሞቻቸው በመቀጠል በቤተሰቦቻቸው እግር ስር ተተክተው በጥልቀት የእስልምናን እምነት በተለይ የሺዓን እምነት እንደተማሩ በትምህርታቸው ወቅትም እጅግ የተከበሩ እንደነበሩ ማለት አብረዋቸው ከሚማሩት ተማሪዎች ውስጥ ኮምም በኋላ በተለያየ ቦታም እየተዟሩ ሲማሩ ግራንድ አያቶላህ ወይንም የተከበሩ ትልቅ ንግግራቸው የሚሰማ የእሳቸው አስተያየት መጨረሻ ላይ ወዳጆቻቸው ሌሎችም ተከራክረው በእምነትም በሁሉም ጉዳይ መጨረሻ ላይ የእሳቸው ኦፒኒየን ተቀባይነት ያለው ወይንም በአረበኛው ማርጃ
ማርጃ ብሎ ይጠሯቸው እንደነበረ፣ ማርጃ ማለት ሪፈረንስ ማለት ነው ይላል። እና እስኪ አያቶላህ አሊ ኻሜኒ ምን ይላሉ ብለው አቻዎቻቸው ሂደው የሚጠይቁት። ያንን ከጠየቁ በኋላ በቃ እሳቸው ከተናገሩ እሱ ካለ በወጣትነታቸው ተቀባይነት የነበረው እንደሆነ በጣም የዚህ የሻአ ንጉሳዊ ቤተሰብ ለአሜሪካ ያለውን ጥብቅ ቁርኝት፣ ጥብቅ ወዳጅነት፣ ከእስራኤል ጋር ያለውን ጥብቅ ቁርኝነትና ወዳጅነት ይተቹ እንደነበረ፣ ይህንንም ትችት በወሳኝነት የተማሩት ከአያቶላህ አሊ ኻሜኒ እንደነበረና አያቶላህ አሊ ኻሜኒ ደግሞ ወደ ስደት ኤግዛይል ሲያደርጉ ወደ ፈረንሳይ ተሰደው ሲሄዱ በአገር ውስጥ ሆነው አያቶላህ አሊ ኻሜኒ እኚህ በባለፈው የሞቱት 86 ዓመታቸው በአገር ውስጥ ነው የአያቶላህ አሊ ኻሜኒን ፕሮፓጋንዳዎች፣ ብሮሸሮች፣ አስተምሮዎች፣ ፍልስፍናዎች፣ መመሪያዎች በሙሉ ያስተላልፉ እንደነበረ፣ በዚህ ምክንያትም በተደጋጋሚ ለእስር፣ ለእንግልት፣ አካላዊ ጥቃት ሁሉ እንደደረሰባቸው መጨረሻ ላይም ኢቭን ከቴህራን ራቅ ወዳለ ቦታ ኤግዛይል ወይም በግዞት እንዲሄዱ እንደተደረጉ ነው ታሪካቸው የሚያሳየው ማለት ነው። እና ኻሜኒ exiled in 1964 due to his strong opposition of US and Iran, that of the pro-American and pro-Israel Shah rule ይልና and ኻሜኒ served as one of the Khomeini's main conduits for increasingly revolutionary propaganda in Iran, which led his repeated imprisonment and even banishment ወይንም በግዞት ወደ ሌላ ቦታ እንዲሄድ የሚመጡ ማንኛውን አስተምሮች ያንን ሲያደርጉ እንደነበረ ዘን በ1979 አብዮት ተካሄደ። እንደምታውቁት ኢራን ውስጥ አብዮት ተካሄደ። ይሄ የሻአ ንጉሳዊ ቤተሰብ ተወገደ ማለት ነው። አያቶላህ አሊ ኻሜኒም ተመልሰው መጡ። በጣም በኢራን ኦልሞስት በሚሊዮን የጠጠር መጣያ እስኪቸግር ድረስ ህዝቡ ወጥቶ ተቀበላቸው። 6 ወር ከቆዩ በኋላ ኻሜኒ የኢስላሚክ ሪፐብሊክ ኦፍ ኢራንን አዋቀሩ። የእስላማዊ ኢራን ሪፐብሊክ ዘን ቀጥለው ዴስቱ አሜሪካ፣ ሞት ለአሜሪካ፣ ሞት ለኢራን አምሶሪ ለእስራኤል የሚል የቴዎክራቲክ ገቨርንመንት ነው ያቋቋሙ። ዘን ዱዋሊቲ ፓወር ያለው ሁለት ፓወር ያለው አንደኛው አስቀድሜ በመግቢያ እንዳልኳችሁ ሱፕሪም ሊደሩ who answered only to God ወይም ለአላህ ብቻ ተጠሪ ሆነ የሚጠየቀው፣ ወራስ ደግሞ ፕሬዚደንቱ ደግሞ and his bureaucracy within the under the president ማለት ነው። እሱ ደግሞ ለሱፕሪም ሊደሩ ተጠሪ የሆነ እንዳቋቋሙ። ይሄ በ1979 ሪቮሉሽን ተካሂዶ ከ6 ወር በኋላ ነው የኢስላሚክ ሪፐብሊክ ኦፍ ኢራን የተደራጀ። በ1980 አያቶላህ ኻሜኒን ምክትል የመከላከያ አዛዥ አድርገው ሾሟቸው። ወዲያውኑ ከኢራቅ ጋር ጦርነት ተነሳ። በዛ በጦርነት ወቅት ለአያቶላህ ኻሜኒ በታማኝነታቸው ግንባር ድረስ ደግሞ በመግባት ምሽግ በመግባት በማበረታታት ጦርነቱ ሞሮለስ ያ በኢራን ድል አድራጊነት ብሎ መውሰድ ይቻላል እንዲደመደም አደረጉ። በወቅቱ ለአብዮታዊ መንግስቱ ለኢስላሚክ ሪፐብሊክ ኦፍ ኢራንም ተጠሪ የሆነ በዋነኝነት ደግሞ ለአያቶላህ ኻሜኒ ታማኝ በመሆን ለሳቸው ተጠሪ የሆነ አይአርጂሲን አደራጁ። የኢራን ሪቮሉሽነሪ ጋርድስ ኮርፕስ አስቀድሞ የነበረው ሚሊተሪው ነበር፣ የነበረ ፖሊስ ነበር፣ የነበረ ሰምሰርቶፍ ህዝባዊ የጸጥታ ሰራተኞች ነበሩ። እሱ እንዳለ ሆኖ ሚሊተሪውን ገለል አድርገው አላፈረሱትም። ነገር ግን የሚሊተሪውን በአብዛኛው ሚሊተሪው ከኢራቅ ጋር እየተዋጋ ቀድሞ የነበረው አንዳንዶቹ ሌላ ሴራ አለ በዛ የማስፈጀት ነው ብሎ የሚያስቀምጡት አለ። ለታሪክ አዋቂዎችና በዛ ጉዳይ ላይ ዞሮ አይአርጂሲ ተደራጀ። ይሄ አይአርጂሲ የራሱ የሆነ ጠንካራ ደህንነት ያለው ኢኮኖሚው ላይ ኃይለኛ ኢንቮልቭ ያደረገ፣ ዛሬ የኢራን ኢኮኖሚ 1/3 የነዳጅ ማውጫ ማጣሪያዎች፣ ኤርፖርቶች፣ አየር መንገዶች፣ ፋይናንስ ተቋማት ከእርሻ ጀምሮ እነዚህን የሚቆጣጠር ጠንካራ የሆነ ደህንነት ያለው የውጭ ሀገራት እነዚህ አክሲሶችን ሶሪያ ላይ፣ ኢራቅ ላይ
ኢብን የመን ሀውቲዎች ላይ አንዳንዶች በነገራችን ላይ አንዳንድ ጽሁፎች ሲወጡ ያለው ለምንድን ነው የመን ሀውቲዎች ጥቃት መፈጸም ያልቻሉት ይሉና ያስቀምጡና አይ አንዳንዴ ኢንዲፔንደንት መስሎ ለመታየት ነው ይላል። ኖ ኖ ኖ የየመን ሀውቲ በመሰረታዊነት ተዳክሞ አሁን ተጠሪነቱ ወይንም ማዕከላዊነቱ እየጠበቀ እየተሸረሸረ በገንዘብም በምንም እየተገዛ ለሳውዲ አረቢያ እየገበረ ያለበት ሁኔታ ነው ያለው። ሶ ለሳውዲ አረቢያ እየገበረ ከዚህ በፊት ሳውዘር ትራንዚሽን ካውንስሉ ነበረ ደቡባዊ የመን ላይ እሱ እንዲወጣ ተደርጎ የፕሬዚደንሻል ሊደርሺፕ ካውንስሉ ፒኤልሲው እሱ ይዞታል። ዛት ኢዝ ፕሮ ሳውዲ የሆነው ማለት ነው። ወደ ሰናም እያሰፋ ነው ያለው። ቅጥቀጣውም ሊበዛበት ይችላል። ያን ያህል ከሀውቲ የሚጠበቅ ነገርም የለም እየደከመ ስለመጣ። ዞሮ ዞሮ አይአርጂሲው እነዚህን ሁሉ እያደራጀ የነዳጅ ንግድ ላይ ቬንዙዌላ ድረስ የሄደበት፣ ኩባ ላይ ሳፖርት የሚያደርግበት፣ በውጭ ተቋማትን ፍቃድ እያወጣ የተለያየ ስራዎች ሲሰራ የነበረ ይሄ ጠንካራ አለ። እሱን አያቶላ አሊ ሀሚኒ በማደራጀት በኩል ትልቅ ኃላፊነት እንዳላቸው በ1981 አያቶላ አሊ ሆሚኒ ምንድን ነው እንዲያሰግዱ ወይንም ጸሎት እንዲመሩ በሰጧቸው ትእዛዝ መሰረት ያንን ሲያደርጉ የቦምብ ጥቃት ደርሶባቸው በህይወት መትረፋቸው፣ ነገር ግን የግራ እጃቸው ላይ እስካሁን ድረስ ከመጨረሻው ድረስ ፓራላይዝድ የሆኑበት ሁኔታ አለ ማለት ነው። ዘን በ1981 ላይ በህይወትም ከተረፉ በኋላ ይሄ ፓራላይዝዱ ነው ለፕሬዚዳንትነት ተወዳደሩ። በ1981 ሁለት ጊዜ በተከታታይ እንግዲህ እስከ 1989 በሉት። በ1989 አያቶላህ አሊ ኻሜኒ የኢራን ሪቮሉሽነሪ የኢስላሚክ ሪፐብሊክ ኦፍ ኢራን መስራች የቴዎክራቲክ ገቨርንመንቱ መስራች የአብዮት አባት ተብሎ የሚጠሩት እሳቸው መሞታቸውን ተከትሎ እንግዲህ በ1989 አያቶላህ ሆኑ። ወይንም ልክ በሱኒ እምነት ሙፍቲ እንደሚባለው በሺዓ ደግሞ አያቶላህ ሆኑ ማለት ነው። ይህንን ተከትሎ ለባለፉት 37 ዓመት በግለሰባዊ ብቃታቸው በገነቡት ግንኙነት አንቸክድ በሚደረገው በማይጠየቀው ቅሬታ በማይገባበት ተጠሪነታቸው ለፈጣሪያቸው ለአላህ ብቻ በሆነው ባልተገደበው ስልጣናቸው በራሳቸው ደግሞ ካሪዝማቲክ በመሆናቸው በአይአርጂሲ ፓወር ከሚሊተሪውም ከፖሊስም ከህዝባዊ ቅቡልነትም ፈተናዎች በተደጋጋሚ ቢገጥሟቸውም በኢኮኖሚው ምክንያት የሆነ ጊዜ ደግሞ አንድ ሂጃብ በትክክል አልለበስሽም በሚል ባሲጁ ባደረሰው ጥቃት ጉዳት በደረሰባት በቅርቡም እንኳን አመጾች እነዚህ ሁሉ ቢነሱም ያንን እየደፈጠጡ እየተሻገሩ አልፈው በባለፈው ሰንደይ እንግዲህ ነገ ሳምንት ይሞላቸዋል የሞቱበት ሁኔታ አለ ማለት ነው። ሞታቸው የተረጋገጠበት ሁኔታ ምንድን ነው ሊያጋጥም የሚችለው የሚለውን ይሄ የኤሚሬትስ ፖሊሲ ሴንተር የኢራን ጥናት ማዕከል ከትናንት በስቲያ 5 ማርች 2025 3 ሴናሪዮ ያስቀምጣል። እንዳጠቃላይ ግን ይላል የስልጣን ክፍተት በተለይ በፓወር ቫኪዩም ብቻም ሳይሆን ሊደርሺፕ ቫኪዩም ሰው ሊተካ ይችላል። የሆነ ሰንበዲ ሊተካ ይችላል። ያ ሰው ግን ያለው የካሪዝማቲክ የገነቡት ግንኙነት የራሳቸው ደግሞ በኢራናውያን ዘንድ ልክ እንደ አብዮት ምልክቱ ነው መቆጠር ከአያቶላህ አሊ ኻሜኒ በመቀጠል አያቶላህ አሊ ኻሜኒ ትንሽ ጊዜ ነው የቆዩ 10 ዓመት ከ1979 እስከ 89። እኚህ ሰው ግን ኦልሞስት በሱፕሪም ሊደርነት 37 ዓመት ከዛ በፊት 10 ዓመት 47 ዓመት 5 ዲኬድ ኒር ቱ 5 ዲኬድ ከዛ በፊት ደግሞ በአስተምሯቸው አስቀድሜ በመግቢያ እንደነገርኳችሁ ማርጃ ወይም ሪፈረንስ ግራንድ አያቶላህ እየተባሉ እየተዟዟሩ ያስተማሩበት በጣም ከፍተኛ ተከታይ ያላቸው የሃይማኖት መምህራንን እነዚህን ያፈሩና ቅቡልነት ያላቸው ናቸው። ሰው እንኳ ቢተካ መሪ ላይ የሆነ ሰው መሪ እንኳ ቢቀመጥ ሊደርሺፕ ቫኪዩም መፈጠሩ አይቀርም። ይሄ ኮኔክሽን፣ ይሄ ቅቡልነት፣ ይሄ ብቃት፣ ይሄ ተፈሪነት፣ ግርማ ሞገስነት ችግር መፈጠሩ አይቀርም ይልና ነገር ግን የአያቶላህ አሊ ኻሜኒ መሞት ኻሜኒ የቀደሙ ናቸው፣ ኻሜኒ አሁኑ በባለፈው የሞቱት ናቸው እና የእሳቸውን መሞት በኢራናውያን ዘንድ በደስታ የተቀበሉ አሉ።
የጨፈሩ አሉ፣ ያጨበጨቡ አሉ፣ ደስታቸውን የገለጹ አሉ። አሁን ለባለፉት 47 ኦልሞስት 50 ዓመት የነበረው መከራ፣ እንግልት፣ ስቃይ፣ ረሃብ፣ ጥማት፣ ርዛት በሙሉ ከአያቶላህ አሊ ኻሜኒ ጋር አብሮ ይጠረጋል ብለው ደስታቸውን የገለጹ አሉ። በቴህራን ውስጥም በሀገር ውስጥም በተመሳሳይ በውጭ ያሉትን ተስፋ ያደርጓሉ። ደግሞ በተቃራኒው መሞታቸውን ፍጹም ያልተቀበሉ ደጋፊዎቻቸው የሆኑ ባይደግፏቸው እንኳን እንዴት መሪያችን ይገደላል ያሉ ተቃውሞ የጠሩ ተመሳሳይ ተቃውሞ ውስጣቸው ላይ ያላለ በእነዚህ በሁለቱ መካከል በህዝቡ መካከል የአያቶላህ አሊ ኻሜኒን መሞት በሚደግፈውና በሚቃወመው መካከል ቁርሾች ይፈጠራሉ። ክፍፍሎች አሉ። የተለያዩ ብሔሮች አሉ። ኩርዶች አሉ፣ ሱኒዎች አሉ፣ ማይኖሪቲም ቢሆኑ ሻዎች ማጆሪቲም ቢሆኑ እነዚህ መካከል ግጭት ይነሳና ወደ ሲቪል ዋር ወይንም ወደ እርስ በርስ ግጭት ሊነሳ ይችላል። ይሄ የመሆን እድሉ ከፍ ያለ ነው ብሎ ያስቀምጣል። ምንድን ነው የሚለው? ኬኦስ ሴናሪዮ የቀውስ ቢሆናል ይሄ የመሆን እድሉ ከፍ ያለ ነው ይልና ሁለተኛው ሊሆን የሚችለው ይላል ሪጅሙ በተለይ በዋነኝነት አይአርጂሲው አሁን ላለው ለካውንስሉ ለትራንዚሽን ካውንስሉ ማሱድ ፔዝሽኪያን ላሉበት ለዚህ ተጠሪ ሆኖ ህልውናውን ለማስቀጠል የሚደፈጥጠውን እየደፈጠጠ በጥንካሬነት ሊወጣው ይችላል ይላል። አሁን የኤሚሬትስ ፖሊሲ ሴንተር አዚፍ ነው እየወሰደ ያለው። አሜሪካኖች ሙሉ ለሙሉ በእግረኛ ጣልቃ ቢገቡ ምን ሊሆን ይችላል? ተጨማሪ ቅጥቀጣ ቢያጋጥም ሊሆን ይችላል። ለምን ዶናልድ ትራምፕ ምን እያለ ነው? ምን ብሏል? ኢሚዲየት ኤንድ አንኮንዲሽናል ሰረንደር የግድ ነው ብሏል። ይህንን ያው እንደ በዚህ የኤሚሬትስ ስተዲስ እንደተጠበቁ ነው። ከዛ ስለሆነ እኔ ወደ እናንተ መረጃ እየሰጧቸው ያለሁት ግን ምን ይላል? ዩኤስ ዲፓርትመንት ኦፍ ዋር ለምሳሌ ፔቴክሴት ትናንት ምን አለ? ዊ አር ዶሚኔቲንግ ዘ ሲስ ኤንድ ኦውኒንግ ዘ ስካይስ ኮምፕሌት ኮንትሮል ኦፍ ዘ ሲ አም ሶሪ ዘ ስካይስ አለ ኢቭን የፐርሺያን ገልፍን ጨምሮ እየተቆጣጠር ነው እየደከሙ ነው፣ ምንም ማድረግ አይችሉም እጅ ከመስጠት ውጭ በሚል ያስቀመጠው አለ። ዋይት ሃውስ ለምሳሌ የዶናልድ ትራምፕን የጽሁፍም ወስዶ የትሩዝ ሶሻል ጽሁፍም ወስዶ ዜር ዊል ቢ ኖ ዲል ዊዝ ኢራን ኤክሰፕት አንኮንዲሽናል ሰረንደር፣ ያለምንም ቅድመ ሁኔታ እጅ መስጠት በመጻኢ የኢራን ዕጣ ፈንታ ጋር ከመመካከር ውጭ ምንም አይነት ድርድር ንግግር የሚባል ነገር የለም። ያው በዘመነ ካሴ ያነጋገር ድርድር ምንጅርጅር ድንግርግር የሚባል ነገር የለም እያለ ነው ዶናልድ ትራምፕ። በተመሳሳይ ሌሎችም የኢራን ጉዳይ ይመለከተናል የሚሉትም ኦፍኮርስ ድርድር ወሳኝ ነው በሚል የሚያቀርቡ አሉ። እሱ እንደተጠበቀ ሆኖ ማለት ነው። ይሄ ወደ ውስጥ ዘልቀው ሊገቡ ይችላሉ፣ ጥቃት ሊፈጽሙ ይችላሉ። አባስ አርጋቺ የውጭ ጉዳዩ ምንድን ነው የሚል ይምጡ፣ በግርም ከመጡ እንዋጋቸዋለን። ያው እንግዲህ አንዋጋም ሊባል አይችልም ኦፍኮርስ። አሁን ያለው የአያቶላህ ሞት ታሳቢ ተደርጓል። አንደኛው እንዳልኳችሁ ኬኦስ ሴናሪዮ ወይም ቀውስ፣ ግጭት፣ የእርስ በርስ ጦርነት ሊያጋጥም ይችላል። ይሄ ሊራዘም ይችላል። ሁለተኛው ሪጅም ካውዥን ጠንክሮ ሊወጣ ይችላል። ኤንድ ማኔጅመንት ኦፍ ዘ ፖለቲካል ትራንዚሽን፣ ይሄ አይአርጂሲው ተጠናክሮ ባለበት ተጠሪነቱን የእዝ ሰንሰለቱን ጠብቆ ትራንዚሽኑን ሊያሳልጠውና የኢራን ጉዳይ አሁን ያለው የእስላሚክ ሪፐብሊክ ኦፍ ኢራን ሊቀጥል ይችላል ይላል። በሶስተኛ ደረጃ ኢራን ወደ ሚሊተሪ ሩል ልትመጣ ትችላለች ይላል። አይአርጂሲው ከአሜሪካና ከሌሎች ጋር ተነጋግሮ መፈንቅለ መንግስት ሊፈጽም ይችላል። መፈንቅለ መንግስት ከፈጸመ በኋላ አንደኛ አይአርጂሲው የራሱን ህልውና ሊያስቀጥላል በድርድር፣ ሁለተኛ ደግሞ የእስላሚክ ሪፐብሊክ የነበረውን ቴዎክራሲ አስወግዶ በሽግግር ራሱም የስልጣን ተጋሪ ሆኖ ወደ ዲሞክራቲክ ትራንዚሽን ሊያጋጥም ይችላል በሚል ያስቀምጠዋል። እንዳልኳችሁ ኢራን አፍተር ኻሜኒ ፖቴንሻል ትራንዚሽን ኢን ዘ ኮንቴክስት ኦፍ ኮንፍሊክት ኤሚሬትስ ፖሊሲ ሴንተር
ኢራን ስተዲስ 05 ማርች 2026 ላይ የወጣውን ብታነቡት ተጨማሪ መረጃ ታገኛላችሁ። የመካከለኛው ምስራቅ ጦርነት ኢኮኖሚያዊ ዳፋው እየታየ ነው። ለምሳሌ በሶማሊያ ደረጃ ነዳጅ በ70% ገደማ ጭማሪ እንዳሳየ እየተገለጸ ነው። ይህ ጦርነቱ የበለጠ እየተራዘመ የሚሄድ ከሆነ በቀይ ባህር ቀጠና ላይ ምን አይነት ውጤት ያመጣል በሚል ማየት ያስፈልጋል። ማርኮ ሩቢዮ የአሜሪካ የውጭ ጉዳይ የስቴት ዲፓርትመንት ኃላፊ ስልክ መደወላቸውን ስልክ ደውለው ከግብፅ የውጭ ጉዳይ ሚኒስትር ጋር እንደተወያዩ የግብፅ የውጭ ጉዳይ ሚኒስትር የኤርትራ የግዛት አንድነትና ሉዓላዊነት፣ የሶማሊያ ሰላም፣ ደህንነት፣ የግዛት አንድነትና ሉዓላዊነት ለድርድር መቅረብ የሚቀርብ አይደለም ብለው ለማርክ ሩቢዮ እንደነገሯቸው የዜና ምንጮች እያወጡ ነው። እነሱን ሌሎችንም ተጨማሪ መረጃዎች አካተን በጋት ዕለታዊ በጋት ውሎ እንደ ሁኔታው ወደ እናንተ የምናቀርብ ይሆናል። በድጋሚ ለማሳሰብ ነው ሼር፣ ላይክ፣ ሰብስክራይብ ማድረግ፣ ኮሜንት ማድረግ፣ ጋት ሚዲያን በሱፐር ቻት በሱፐር ታንክስ በሌሎችም አማራጭ መደገፋችሁን አትርሱ። ቴንክ ዩ